ስብሐት ለእግዚአብሔር በሰማያት ለዘአብጽሐነ እስከ ዛቲ ሰዓት። ክቡር አባታችን መልአከ አርያም መምህር ፍቃደ ሥላሴ የዚህ ታላቅና ታሪካዊ ደብር አስተዳዳሪ፣ እንደ እግዚአብሔር ፈቃድ የሕዝቡ የመንጋው እረኛ ክቡር መምህራችን መልአከ ሰላም መምህር ተሾመ፣ አበው ካህናት በየማዕረጋችሁ፣ በወንጌል አገልግሎት የምትመስሉኝ ሰባኪያን፣ ላይካነ ምስጢር ዲያቆናት፣ እግዚአብሔር አምላክ በከበረ ደሙ ፈሳሽነት ያዋጃችሁ በዚህ በቅድስናው ስፍራ ከታላቁ ከገናናው መልአክ ከቅዱስ ሩፋኤል በረከትን ረድኤትን ለማግኘት እንዲሁም ደግሞ በቃሉ ለመጽናናት የተሰበሰባችሁ ክርስቲያኖች በወደደን ባፈቀረን በእግዚአብሔር ፍጹም ሰላም እንደምን ዋላችሁ? እንደምን አረፈዳችሁ? አሜን። ቸርነቱ የማያልቅ ምሕረቱ የበዛ የአባቶቻችን የቅዱሳን አምላክ ልዑል ባሕሪ ጌታ ቅዱስ እግዚአብሔር እንደ ኃጢአታችን ብዛት እንደ ልቡናችን ክፋት እንደኛ ደካማነት ሳይሆን በይቅርታው በምሕረቱና በቸርነቱ በሰላም ጠብቆ ለዚህ ዕለት ለዚህ ቀን ያደረሰን ገናናው አምላክ እግዚአብሔር ስሙ ይክበር ይመስገን። ንጽሕት በድንግልና ስርጉት በቅድስና ክብርት በልዕልና ወልዳ የሰጠች አዝላ የተሰደደች ወላዲተ አምላክ ቅድስተ ቅዱሳን ድንግል ማርያም ስለ አማላጅነቷ ስለ ክብሯ ስለ ቅድስናዋ ምስጋና ለእሷ ይሁንልን። እንኳን አደረሳችሁ። በእውነት ከ20 ዓመት በላይ እግዚአብሔር ፈቅዶ ቤተ ክርስቲያን አገልግያለሁና ለዛሬ የፈራሁበት ቀን የለም። እናንተም ታስፈራላችሁ። እዚህ አውደ ምሕረት ላይ ከባድ ሰዎች ተቀምጠዋል። ያሰጋል በእውነት ይሄ በረከት እንዳይቀርብኝ ከሐሙስ ጀምሮ እስከ ዛሬ ጠዋት ድረስ በደቡባ ኢትዮጵያ ከፋ ሸካ ቤንች ማጂ ሀገረ ስብከት ሚዛን ተፈሪ የሚባል ሀገር አገልግዬ 8 ሰዓት 9 ሰዓት ተኩል አካባቢ ነው አዲስ አበባ የገባሁት። ከዚያ ደግሞ እግዚአብሔር ፈቅዶ ከእናንተ ጋር በረከት እንድካፈል ረድቶኛል። አምላኬን እግዚአብሔርን አመሰግነዋለሁ። አመስግኑት እግዚአብሔር። አንዳንዴ ተስፋ የምንቆርጥባቸው ነገሮች ይኖራሉ። መቼም የምናየው የምንሰማው እኔና አንዱ ሰባኪ ስንጣላ፣ እኔና አንዱ ካህን ስንጣላ፣ ጳጳሱ ከጳጳሱ ጋር ሳይግባቡ ሲቀሩ ታዩና ቤተ ክርስቲያን ፍጻሜዋ ምን ይሆን ብላችሁ ተጨንቃችሁ ታስቡ ይሆናል። ግን እግዚአብሔር ሕዝቡን አይጥልም፣ ቤተ ክርስቲያንንም አይተዋትምና በዚህ ብቻ ሳይሆን በደቡቡም ኢትዮጵያ መናፍቃን በበዙበት ክርስቲያኑ እንደ በጣም የሚያስገርም ጥምቀት ነበር የሚመስለው ጉባኤውን የተከታተለ። የዚህ ቤተ ክርስቲያን አምላክ እግዚአብሔርን በደንብ አድርጋችሁ እንድታመሰግኑ ነው የምጠይቀው። የረዳን ያገዘን ያሰባሰበን አምላካችን እግዚአብሔር ስሙ ይክበር ይመስገንልን። እንደ በደላችን አይደለም፣ እንደ ኃጢአታችን አይደለም፣ እንደ መተላለፋችን አይደለም። በእውነት እንደ ኃጢአት እንደ በደላችን እንደኛ መተላለፍ ቢሆን ምድር በከዳችን ነበር። እንኳን በንጉሱ በጻድቁ በእግዚአብሔር ቤት ቀርቶ የራሳችንን ቤት ያስፈራን ነበር። ግን እግዚአብሔር ለጻድቁም ለኃጥኡም ለበደለኛውም ለእውነተኛውም እኩል ፀሐይ የሚያወጣ ዛሬ በድለሃል አየሩን አትተነፍስም፣ ዛሬ ኃጢአት ሰርተሃል እቺ ፀሐይ አትሞቅም ያላለ ሁላችንንም የረዳን ያገዘን እርቃኑን ተሰቅሎ እርቃናችንን የሸፈነ የድንግል ልጅ ኢየሱስ ክርስቶስ ይክበር ይመስገንልን።
ጥቂት ደቂቃዎች ነው የማስተምረው። ከ20 ደቂቃ እንዳይበልጥ አደርጋለሁኝ። ምክንያቱም ብዙ መልእክት ብዙ ሞልቶ የተረፋቸውን የሚናገሩ ሊቃውንት ከኋላ ስላሉ ክቡር አስተዳዳሪውን ጨምሮ እንግዲህ ከመጡ ጊዜ ሰዓት ጀምሮ እዚህ ቦታ ላይ የሚፈሰው ወንጌል ምን እንደሆነ ገምታለሁ። ስለዚህ ጥቂት ደቂቃዎች እንማራለን። እስቲ ንገሩኝ፣ ማን ያስተምረናል? ማን ይመክረናል? ማን ይገስጸናል? ወገኖቼ እግዚአብሔር ያስተምረኛል ብላችሁ ከመጣችሁ ሳትማሩ አትሄዱ። እግዚአብሔር በቃሉ ያጽናናኛል ብላችሁ ከመጣችሁ ሳትጽናኑ አትመለሱ። እግዚአብሔር በቃሉ ጉድለቴን ይሞላዋል፣ እንባዬን ያብሰዋል ብላችሁ ከመጣችሁ እንባችሁ ሳይታበስ እንቆቅልሻችሁ ሳይፈታ መራራነታችሁ ሳይጣፍጥ አትመለሱም። እግዚአብሔር ለቃሉ የታመነ ነው። ሰማይና ምድር ያልፋል፣ ምኔ ግን አያልፍም። ምኔ ግን አያልፍም። የሥነ መለኮት ምሁራን ሰዎች እግዚአብሔርን ባለመስማት ምክንያት፣ እግዚአብሔርን ባለማድመጥ ምክንያት ሁለት ታላላቅ በረከት አጥተዋል ብለው ይናገራል። መነሻቸው መጽሐፍ ቅዱስ ነው። ሁለት ታላላቅ በረከቶች አጥተዋል ይላል። አንዱ ለሥጋ የሚሆን አንዱ ደግሞ ለነፍስ የሚሆን ነው። ስንት በረከት? ሁለት በረከት። አንዱ ሰላም ነው ይላል። ሁለተኛው የእግዚአብሔር ጽድቅ ነው። ትንቢተ ኢሳይያስ ምዕራፍ 48 ቁጥር 17 ላይ ብዙ ጊዜ የሰማችሁት ቃል ነው። ታዳጊህ የእስራኤል ቅዱስ እንዲህ ይላል፣ የሚረባህንና የሚጠቅምህን የምነግርህ እኔ ነኝ ይላል እግዚአብሔር። ወገኖቼ ዓለም የሚረባ የሚጠቅምም ነገር የላትም። ሕሊና የሚያደነዝዝ፣ ልብ የሚሰብር፣ ቅስም የሚሰብር፣ እምባ የሚያስፈስስ ብዙ ነገር አላት። የሚያሳርፍ ነገር ያለው ማን ጋር ብቻ ነው? እግዚአብሔር ጋር ብቻ ነው። የሚረባ ነገር የሚጠቅም ነገር ያለው እግዚአብሔር ጋር ብቻ ነው። የሚረባህንና የሚጠቅምህን የምነግርህ እኔ ነኝ አለና በምትሄድበትን መንገድ የምመራ እኔ ነኝ አለ። እስቲ መልሱ፣ ማን ይምራ? ማን ይምራ? ወገኖቼ መንገድ ሲባል ይሄ የመጣችሁበት የምትመለሱበት መንገድ ማለት ብቻ አይደለም። ትዳራችሁ መንገድ ነው፣ እግዚአብሔር ይቅደምላችሁ። ጤናችሁ መንገድ ነው፣ እግዚአብሔር ይቅደምላችሁ። ልጆቻችሁ መንገድ ናቸው፣ እግዚአብሔር ይቅደምላችሁ። ሰላማችሁ፣ ጤናችሁ ሁሉ መንገድ ነው። አሁን የተቀመጣችሁበት የምትቆሙበት ሃይማኖታችሁ ሁሉ መንገድ ነው። ማን ይቅደምልህ? በምትሄድበት መንገድ የምመራህ እኔ ነኝ አለና ቃሌን ብትሰማ ኖሮ ሰላምህ እንደ ወንዝ ጽድቅህም እንደ ባህር ሞገድ በሆነ ነበር ይላል። ምኔን ብትሰማ አለ? ምኔን ብትሰማ አለ? ቃሌን ብትሰማ ኖሮ፣ ቃሌን ብታደምጥ ኖሮ ሰላምህ እንደ ወንዝ ጽድቅህም እንደ ባህር ሞገድ በሆነ ነበር። እግዚአብሔር ሰላሙን ያብዛልን ወገኖቼ። እግዚአብሔር የሚሰጠን ሰላም ሰው እንደሚሰጠን አይደለም። የምድር ባለስልጣናት ሲፋቀሩ ይሰጡናል፣ ሲጣሉ ይነሱናል። ስንበድል የማይነሳን ጽድቅም ስንሰራ የማይተወን እግዚአብሔር አምላክ ነው። ስሙ ይክበር ይመስገንልን። ይህን ማወቅ መገንዘብ ያስፈልጋል። ስለዚህ የእግዚአብሔርን ቃል ልባችንን ከፍተን እንድንሰማ እግዚአብሔር ሁላችንንም ያግዘን። እንግዲህ ዛሬ በቤተ ክርስቲያናችን ስርዓት እቺ ስንዱ እመቤት ቅድስት ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን ስርዓተ አምልኮዋ ከመጽሐፍ ቅዱስ ያላፈነገጠ መጽሐፍ ቅዱሳዊ የሆነ ሁሉ ነገሯ ተሰርቶ ያለቀ ቅድስት ተዋሕዶ ቤተ ክርስቲያን ናትና ዛሬ ብዙ በዓላትን ታከብራለች። ጽንሰተ ክርስቶስን ታስባለች። የዓለም ፍጥረት መጀመሪያ መሆኑን ታስባለች። ጥንተ ትንሣኤውን ታስባለች። ደግሞ የዓለም ህልፈትና የክርስቶስን ዳግመኛ መምጣት ታስባለች። ዛሬ ይሄ ሁሉ በዓል የሚከናወንበት የሚታሰብበት ታላቅ በዓል ነው። ነገር ግን
ይሄን ሁሉ ዘርዝረን ስለማንችል ጥቂት ደቂቃ ስለ ዛሬው አምስተኛ ዕለተ ሰንበት ጥቂት እንማማራለን። እርግጠኛ ነኝ ድለኛ ሆናችሁ ጠዋት ያስቀደሳችሁ ሰዎች ካላችሁ በደንብ እንደተማራችሁ አስተውላለሁ እንደገና ማምናለሁ። ዛሬ አምስተኛው ሳምንት ነው። ሁላችሁም መልሱልኝ። ምን ይባላል? አይሰማ። ምን ይባላል? ደብረ ዘይት ይባላል። ዛሬ እኔና የእናንተ ጌታ ኢየሱስ ክርስቶስን የምናስብበት ታላቅ በዓል ነው። ታስታውሱ እንደሆነ በሐዋርያት ሥራ ምዕራፍ 1 ላይ የኔና የእናንተ ጌታ ኢየሱስ ክርስቶስ ሐዋርያቱ ሕዝቡም እያየው ከፍ ከፍ አለ። ወደ ሰማይም ከፍ ሲል ደመና ሸፈነው። ሐዋርያቱም ነጫጭ ልብስ የለበሱ 2 ሰዎችም ቅዱሳን መላእክቱ መጡና ስለምን ወደ ሰማይ አንጋጣችሁ ትመለከታላችሁ? ወደ ሰማይ የወጣው ኢየሱስ ክርስቶስ ዳግመኛ ይመጣል ብሎ ነገሯቸው። ዳግመኛ ምን ይላል? ይመጣል። ስለሚመጣው ጌታ የተነገረውን ቃል እንማማራለን። በማቴዎስ ወንጌል ምዕራፍ 24 ቁጥር 44 ላይ ያለውን ትምህርተ ቃል መነሻ እናደርጋለን። ስለዚህ እናንተ ደግሞ ተዘጋጅታችሁ ኑሩ፣ የሰው ልጅ በማታስቡበት ሰዓት ይመጣልና። እስቲ ይህን ቃል ከኔ ቀጥላችሁ በሉ። ስለዚህ በሉ፣ እናንተ ደግሞ ተዘጋጅታችሁ ኑሩ፣ የሰው ልጅ በማታስቡት ሰዓት ምን ይላል? ይመጣል። እስቲ ተናገሩ። ምን ይላል? ይመጣል። ወገኖቼ የኔና የእናንተ ጌታ ሱባኤ የተቆጠረለት፣ ትንቢት የተቆጠረለት፣ የተነገረለት የተቆጠረለት ጌታ አስቀድሞ መጥቷል። የሚመጣውን የምንጠብቀው ሁለተኛ አመጣጡን፣ ቀዳማዊ አመጣጡን መጽሐፍ ቅዱስ አብራርቶ ሲነግረን እናቱ ወላዲተ አምላክ ድንግል ማርያም ወረግቡ ሆና ቀን ደርሶባት የመውለጃ ወራቷ ደርሶ ሰዎችን እንዲያስጠጓት ብትለምን ሁሉ በር የዘጉባት፣ ማረፊያ ሳይኖራት ማደራ ሳይኖራት በከብቶች በረት የዓለሙን ብርሃን የዓለሙን ጌታ ስለኔና ስለናንተ ከሰማይ የወረደውን አምላክ እሷ በቤተልሔም ግርግም ምን አለችው ይላል? ወለደችው። ከሰማየ ሰማያት ወረደ ስለኛ ሲል ዙፋኑን ትቶ በቤተልሔም ግርግም ወደቀልን። አመስግኖት ይሄን ጌታ፣ ክብር ለስሙ ይሁን። አንድ ሰው በጣም የእጽዋት ተመራማሪ ነውና የሚፈልጋትን ለምርምር የምጠቀመውን ተክል ፍለጋ ሲዞር ዋለ። ጫካውን ሲዞር ዋለና እንደው ያችን ተክል ፈልጎ አጣ። አመሻሽ ላይ ከጥልቅ ገደል ውስጥ የሚፈልጋትን ተክል አየ። የሰማችሁኝ ነው? የሚፈልጋትን ተክል አየ። ሊያወጣት ቢፈልግ ዙሪያው ገደል ነው፣ መግቢያም መውጫም የለው። ጨነቀው በጣም። የሚፈልጋት ተክል ናት። ተስፋ ቆርጦ መለስ ሲል ከመንደሩ አካባቢ ሕፃናት ሲጫወቱ ያያል። አንደኛውን ልጅ ያባብለውና ማሙሽ አለው፣ አንድ ነገር ታደርግልኛለህ፣ እኔ ደግሞ በምላሹ ብር እሰጥሃለሁ አለው። እየሰማችሁ ነው? ብር እሰጥሃለሁ አለው። እሺ ምንድን ነው አለው። ወደዚያች ገደል ወሰደውና ትታያለች ያቺ ተክል አለው። አዎ እሷን ነቅለህ ታመጣልኛለህ፣ እኔ ብር እሰጥሃለሁ፣ አንተ እሷን ትሰጠኛለህ አለው። ደስ አለው። እሺ ጋሼ፣ ግን እኮ መግቢያም መውጫም የለውም፣ እንዴት አድርጌ ነው እችን ተክል ማወጣለህ አለው። ከኪሱ መዘዝ አረገና ገመድ፣ ግድ የለህም ይሄን ገመድ ወገብህ ላይ ያስራለሁ፣ ወገብህ ላይ ካሰርኩ በኋላ እለቅሃለሁ፣ ከዚያ ተክሏን ነቅለህ ስታመጣልኝ ጎትቼ አወጣሃለሁ አለ። እሺ ጎሽ ጥሩ ነው አለ ያ ሕፃን ልጅ። በጣም ብልህ ነበርና ቆይ ጋሼ አንተ ሳትሄድ ይሄ ወገቤ ላይ
ያሰርከውን ገመድ እንዲይዝልኝ አባቴን ጠርቼ ልምጣ። አባቴን ጠርቼ ልምጣ። ለምን ሲለው አይ ወገቤ ላይ ያሰርከውን ገመድ እሱ እንዲይዝልኝ ይፈልጋለሁ አለው። አረ ግድ የለም እኔ ይዝልሃለሁ ሲለው አይ አንተ ወደ ገደሉ ትለቀኛለህ፣ ተክሏን ነቅዬ ሳመጣ ብከብድህ ትተወኛለህ። አባቴ ግን ብከብደው አብሮኝ ይገባል እንጂ አይተወኝም ማለት። የኔና የእናንተ ጌታ ኃጢአት ከብዶን የእግዚአብሔር ጽድቅ እምቢ ብሎን አስጨንቆን ጥቂቷ የእግዚአብሔር ትእዛዝን መፈጸም አቅቶት አትብላ የተባለውን በልቶ ወደ ጥልቁ ሲወርድ እግዚአብሔር አምላክ ከዙፋኑ ወረደልን። ክብር ለስም አጠራሩ ይሁንልን። ይሄን ጌታ ነው ዛሬ የምናከብረው። እሱ መጣ። አስቀድሞ ሲመጣ ነቢየ እግዚአብሔር ኢሳይያስ እንደነገረን እንደ በግ ወደ መታረድ ተነዳ፣ በሸላቾቹ ፊት ዝም እንደሚል አፉን አልከፈተም ይላል። ስጋውን የሚቦጭቅ ጅራፍ ወገቡ ላይ ሲወርድ ዝም አለ። አጥንቱ ሲቆጠር ዝም አለ። የደም ላብ ሲያልበው ዝም አለ። ምራቅ ሲተፋበት ዝም አለ። ልብሱን ስጠጣ ሲጣጣሉበት ዝም አለ። በኩርኩም ሲያደብኑት ዝም አለ። እርጥብ መስቀል አሸክመው ሲደፉት ዝም አለ። ሌላው ቀርቶ 38 ዓመት ሙሉ ሰው አልባ የሆነው መጻጉዕ እንኳን በዚያች የፍርድ ቀን በጥፊ መታው ይላል። ዝም አለ። የኔና የእናንተን ዝምታ ሊሰብር ዝም አለ። ወገኖች እንደ በግ ወደ መታረድ ተነዳ፣ ዝም። አሁን ግን ዝም አይልም። እየሰማችሁ ነው? ምን አይልም? ምን አይልም? ምን ሰማችሁ? ጠዋት እግዚአብሔርሰ ገሃደ ይመጽእ ወአምላክነሂ ኢያረምም እሳት ይነድድ ቅድሜሁ። እግዚአብሔር ግልጽ ሆኖ ይመጣል አለ። ምን ሆኖ ይመጣል? በመላእክቱ ታጅቦ በመለከት ድምፅ ይመጣል። ራቁቱን ሳይሆን በግርማ ሞገስ ብርሃንን ተጎናጽፎ ይመጣል። ብርሃን ለብሶ ይመጣል። ራሱ ብርሃን ስለሆነ ለሰማይ የሚያበራላት በጉ ኢየሱስ ይመጣል። እሳትም በፊቱ ይነዳል አለና ዝም አይልም። ይፈርዳል። ጻድቃንን በግራው ኃጥአንን በግራው ጻድቃንን በቀኙ ያቆማል። ያልበደሉ፣ ያልዋሹ፣ ያልሰረቁ፣ ያልቀሙ፣ ዘረኞች ያልሆኑ የአፍ ክርስቲያን ብቻ ሳይሆን የልብ ክርስቲያን የሆኑ የነጠላ ክርስቲያን ብቻ ሳይሆን የልብ ክርስቲያን የሆኑ እግዚአብሔርን የሚፈሩ ንስሐ የገቡ ከቀኙ ይቆማል። የትኛው ስፍራ ይሆን የኔና የእናንተ ስፍራ? ወገኖቼ የትኛው ነው ያለ ነው? የቱ ጋር ይሆን የቆም ነው? ወገኖቼ ሊቃውንተ ቤተ ክርስቲያን ዛሬ ስለ ምጽአቱ በደንብ የሚያመሰጥሩበት ቀን ነው እኮ። እስቲ ዝም ብላችሁ አስቡት። ዛሬ ብዙ ነገር የተገጣጠመበት ቀን ነው። እግዚአብሔር ቅዱስ መንፈሱን የገለጠላቸው አባቶች የሚናገሩት ጌታ ይመጣል። የሚመጣው በዘመነ ዮሐንስ ነው። በዕለተ በወርሃ መጋቢት ነው። ቀኑም 29 ነው። ዕለቱም ዕለተ ሰንበት ነው። ይሄ ሁሉ ዛሬ ተገጣጠመ። ዛሬ ከች ቢል ኖሮ ስንቶቻችሁ በቀኝ ትቆማላችሁ? ስንቶቻችሁ በቀኝ ቆማችሁ ነበር? አሁን እዚህ ውስጥ ስጋው ደሙን የበላ ቢባል እኮ የሚያወጣው ሽማግሌውና አዛውንቶቹ ናቸው። የለንም እኛ ገና ነን። ገና ሮጠን አልጠገብንማ። ጡረታ አልወጣንማ። ነግደን ትርፋማ አልሆንማ። ገና ነን። መቼ ይሁን የሚመጣው እግዚአብሔር? የመዳን ቀን መቼ ነው ይላል መጽሐፍ? በማርያም ነገሩኝ መቼ ነው ይላል? ግዴለም ሞታችን ነው ምጽአታችን። ስንሞት ያበቃልናል። ከዚያ በኋላ ንስሐ መግባት እኮ የለም። ሰምታችኋል የአልዓዛርና የነዌን ታሪክ በመጽሐፍ ቅዱስ ላይ። አልዓዛር የተባለው ባለጸጋ፣ ነዌ የተባለው ባለጸጋ፣ አልዓዛር የተባለ ድሃ በሰማይ ተገናኙ። አንደኛው እሳት ይነድበታል፣
አንደኛው ከቅዱሳን እቅፍ ውስጥ ነው ያለው። ነዌ የተባለው ባለጸጋ ምድር ላይ ሲፈታ ሲያገባ ሲዳራ ሲበላ ሲጠጣ ህሊናውን ሳይሆን ሆዱን ሲሞላ የተራበ የተቸገረ እየረገጠ ያለፈ ሞት አይቀርም ሞተ። እግዚአብሔር ከዳግም ሞት ይጠብቃችሁ ወገኖቼ። መጽሐፍ ቅዱስ የሟችን ሞት አልወድም ይላል። የሰውን ሞት አይደለም የሚለው። ሰው በባህሪው ይሞታል በስጋው። መጽሐፍ ይላል የሟችን ሞት አልወድም ይልና እንግዲህ ተመለሱና በህይወት ኑሩ ይላል እግዚአብሔር። እንድንመለስለት እሱ ይርዳን ወገኖቼ። ተቃጠለ ነው በእሳት ውስጥ ሆኖ ነደደ። አንዳንድ ሰዎች የራሳቸው ፍልስፍና ውስጥ ይገባሉ። እግዚአብሔር እኮ መሐሪ ነው። አዎ መሐሪ ነው። እግዚአብሔር እኮ ቸር ነው። ግን የእግዚአብሔር ምሕረቱ ብዙ ነው እያልክ በኃጢአት ላይ ኃጢአት አትስራ፣ አትሳት። እግዚአብሔር አይዘበትበትም። እግዚአብሔር በዓላማው ጨካኝ ነው። ወቁ ይሄንን። ለዚህ ነው ሰማይና ምድር ያልፋል የምናገራት ግን ምን አትልም ማለት አታልፍም። ይሁን ያልኩት ይሆናል፣ ይፈጸማል ያልኩት ይፈጸማል። አብርሃምን ጠየቀው። አብርሃም አባቴ ሆይ እባክህ እንደው ጥርኝ ውሃ ይዞ መጥቶ የደረቀውን በእሳት የተለበለበውን ከንፈሬ ውሃ ያስነካና ያርጥብልኛል። እንደው እባክህ ውሃ ትንሽ ውሃ ይዞልኝ ይምጣ። የለም ወገኖች፣ ከሞትን በኋላ ንስሐ የለም። ከሞት በኋላ ኑዛዜ የለም። ከሞት በኋላ ማልቀስ የለም። ከሞት በኋላ ስግደት የለም። ከሞት በኋላ ጾም ጸሎት የለም። የመዳን ቀን ዛሬ። ለዚህ ነው ቀኒቱን አታውቁምና የሰው ልጅ በማታስቡበት ሰዓት ይመጣልና ተዘጋጅታችሁ ኑሩ አለ እግዚአብሔር። እግዚአብሔር በንስሐ እንድንዘጋጅ እሱ ይርዳን ወገኖቼ። እንዳልኳችሁ ነገረ ምጽአቱን የምናስብበት ታሪክ ነው። ሐዋርያቱ ቀረቡና ጌታ ሆይ አሉት። ጌታ ሆይ የማቴዎስ ወንጌል ምዕራፍ 24 ከቁጥር 1 ጀምሮ ስታነቡ ጌታ ሆይ እስቲ ንገረን፣ ዳግመኛ የመምጣትህ የዓለምስ ፍጻሜ ምልክቱ ምንድን ነው ብለው ጠየቁት። እችን ቃል ጥቂት ተናግሬ ትምህርቴን ለማጠቃለል እሞክራለሁ። እንዲህ ይላል። እርሱም በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀርበው ንገረን፣ ይህ መቼ ይሆናል? የመምጣትህና የዓለም መጨረሻ ምልክቱስ ምንድን ነው? የሰማችሁኝ ነው። የመምጣትህ እና የዓለም መጨረሻ ምልክቱስ ምንድን ነው ብለው ጠየቁት። አሁን የመጽሐፍ ቅዱሱን ቃል ነግራችሁና የቱ ተፈጸመ የቱ አልተፈጸመም፣ የቱ ሆነ የቱ አልሆነም የሚለውን ለእናንተው የቤት ስራውን እሰጣለሁ። እንዲህ አለ። ኢየሱስም መልሶ እንዲህ አላቸው፣ ማንም እንዳያስታችሁ ምን በሉ አለ? ሁላችሁ ተናገሩ። ምን በሉ አለ? ተጠንቀቁ። ክርስትና የጥንቃቄ ህይወት ነው። ክርስትና በጥንቃቄ የመኖር ህይወት ነው። ክርስትና ዋጋ የከፈለልንን የተሰቀለውን እያዩ የእምነት ሩጫ የሚሮጡበት በጥንቃቄ የሚጓዙበት ህይወት ነው። ለምን ጥንቃቄ ለምን አስፈለገ ስንል ራሱ ይነግረናል። እንዲህ አለ፣ ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣል። አንዱ የመጣር መጀመሪያ ምልክቱ ይሄ ነው። ብዙዎች ወገኖቼ፣ ቅድመ ልደተ ክርስቶስ፣ ድህረ ልደተ ክርስቶስ፣ ደግሞ አሁን የመምጣቱ ዋዜማ ነቢያት ነን ኢየሱስ ነን ብለው የሚነሱ ብዙዎች ይመጣል። እነ ይሁዳ ዘገሊላ፣ እነ ቴዎዳስ ዘግብፅ አስቀድመው ቅድመ ልደተ ክርስቶስ እኔ ኢየሱስ ነኝ ብለው የተነሱ ናቸው። ታሪካቸውን ብዘረዝርላችሁ ጊዜው አይበቃል። ደግሞ ኢየሱስ ክርስቶስ ወደዚህ ምድር መጥቶ
33 ዓመት ከ3 ወር ከቆየ በኋላ ወደ ሰማይ ክብሩ በአባቱ ቀኝ በተቀመጠም ሰዓት ኢየሱስ ነን ብለው መጥተዋል። የሚደንቀው በጣም በስከ ቅርብ ጊዜ ድረስ 32 ሰዎች አሜሪካ ላይ ብቻ ኢየሱስ ነን ብለው የተነሱ እንዳሉ ሰምታችኋል። አሁን ወደ 60 ምናምን እንደተጠጋ ታሪኩ ይነገረናል። በደንብ የምትከታተሉ ሶሻል ሚዲያውን የምታዩ ጎግል የምታደርጉ ሰዎች ካላችሁ፣ በአፍሪካ ደግሞ አሁን የመጡ አሉ። አስቀድሜ ከአንዲት እስራኤላዊት ሴት አለ ነጭ ሆኜ መጣሁ ግን አልተቀበላችሁኝ፣ አሁን ደግሞ ጥቁር ሆኜ መጥቼላችኋለሁ ብሎ 120 ቤተሰብ አዘጋጅቶ 12ቱን ሐዋርያት አቁሞ ኢየሱስ ነኝ እያለ እስካሁን ድረስ አለ። እነዚህ የምጥጣር መጀመሪያዎች ናቸው። ነቢያት ይነሳሉ። ሐሰተኛ ነቢያት፣ ሐሰተኛ ሐዋርያት። ይሄ ምልክቱ ነው። አይታችኋል ወገኖች። ምን እነግራችኋል? ሶሻል ሚዲያ እጃችሁ ላይ ነው ያለ። ስንቶች ነቢይ ነን እያሉ እየጮሁ፣ ስንቶች ያስጨንቃል። ጆሮ ጭው ያደርጋል እኮ በጣም ያስገርማል። ነቢያት በዙብን በዚህ ዘመን። አንዳቸው እውነተኛ ያልሆኑ ሐሰተኞች ነቢያት እግዚአብሔር ያስታግስልን ወገኖች። ብዙዎች ተነስተዋል፣ ብዙዎች መጥተዋል፣ በስሙ ተነስተዋል። ሶስተኛው እኔ ኢየሱስ ነኝ ብሎ የሚመጣው በዮሐንስ ራእይ ምዕራፍ 13 ቁጥር 18 ላይ የተገለጠው አውሬው የተባለው ምልክቱም የሰው ምልክት ነው የተባለለት 666 ሊቃውንት በብዙ መንገድ ይህን ቃል ይተረጉሙታል። የሰው ልጅ የደም ስሩ ጠቅላላ ሲሰላ ወይም ሲቆጠር 666 ነው ይላል። ስንት ነው ይላል? 666 ነው። ስለዚህ ሰው ነው የሚመጣው፣ ሌላ አውሬ እንዳትጠብቁ። 7 ራሶች 7 ቀንዶች የተባሉት ሊቃውንቱ ሲፈቱት 7 አህጉራትን 7 ቀንድ የተባሉ 7 መሪዎችን እግዚአብሔርን የማይፈሩ እግዚአብሔርን የማያፍሩ ሰዶማውያን ቤተ ክርስቲያን የማይፈልጉ ብዙ ይነሳሉ። ዛሬም እያየን እመኑኝ እመኑኝ የእግዚአብሔር ቤት ሲቃጠል የሚያይ ክርስቲያን ነው ብትሉኝ እስቃለሁ። ከባድ ነው። እስቲ ሁላችሁም አሜን በሉ። እግዚአብሔር ደግ ዘመን ያምጣል። አሜን። አረ ዝም በሉ፣ ጋብዝም አትበሉ። አሜን በሉ። እግዚአብሔር ደግ ዘመን ያምጣል። መጽሐፍ ቅዱስ ምን ይላል? መዝሙረ ዳዊት መዝሙር 32 ቁጥር 14 ላይ ሕይወትን የሚፈልግ ሰው ማን ነው አለና በጎውን ዘመን ለማየት የሚወድ ሰው ማን ነው አለ። አሁንም አሜን በሉ። እግዚአብሔር በጎውን ያምጣል። ወገኖቼ ሰክተናል እኮ። ነገ የትኛው ቤተክርስቲያን ይቃጠልብን ይሆን? ነገ የትኛው ቄስ ቤተ መቅደስ ውስጥ ይታረድብን ይሆን? ነገ የትኛው መነኩሴ፣ ነገ የትኛው ጳጳስ፣ ነገ የትኛው ሰባኪ እንደ በግ ይታረድ ይሆን? ነገ የትኛው ሀገር ክርስቲያኖች አንገታቸው ላይ ክር እየተፈለገ አንገታቸው እየተበጠሰ ይወድቅ ይሆን? ክፉ ዘመን ነውና ቀና ብላችሁ አትሄዱም ይላል መጽሐፍ። እግዚአብሔር ክፉን ዘመን ወደ በጎነት ይለውጥልን። ተጨንቀናል። ብዙዎች ሐሰተኞች ነቢያት፣ አውሬዎች፣ የአውሬው ተከታዮች ይመጣሉ። ወገኖቼ ያመኑትን ታላላቆቹን እስኪያስት ድረስ ታላላቅ ተአምራትን ያደርጋል። እሳት ከሰማይ ያዘንባል። ጨረቃን በእጆቹ እንደ ሞባይል ይይዛል። ከመላእክት ጋር ይዋጋል፣ ያሸንፋል። ከባድ ነው። በዚህ ሰዓት አንተማ ኃያል ነህ፣ አንተማ ታላቅ ነህ ብለው ብዙዎች ይከተሉታል። ስለዚህ ይሄ የምጥጣር መጀመሪያ ነውና ተጠንቀቁ አለ። ተጠንቀቁ አለ ኢየሱስ ክርስቶስ። ሌላው አጠር እያደረግኩ ልሂድበት። እኔ ክርስቶስ ነኝ ያሉ በስሜ ይመጣሉና ብዙዎችን ያስታሉ አለ። ከዚያስ ጦርንና የጦርነትን ወሬ ትሰማላችሁ።
እስቲ የትኛው ሀገር ነው? እስቲ ሲኤንኤን ክፈቱ፣ እስቲ ቢቢሲ ክፈቱ፣ እስቲ አልጀዚራ ክፈቱ፣ የኛዋን ፋና ክፈቱ፣ ኢቲቪንም ክፈቱ። የጦርነትን ወሬ ረብሻ የምንሰማው ነገር የሚያስደነግጥ ረሃብና ቸነፈር የምድርም መናወጥ በምድር ላይ ይሆናል ነው የሚለው። ወገኖች ያልሰማነው ነገር አለ፣ ያላየነው ነገር አለ። ወንድም ለወንድሙ ተከዳድቶ አየናል። እዚች ሀገር ላይ የጎሪት ተያየን። አብሮ መብላት አስፈራል፣ አብሮ መጠጣት አስፈራል፣ ወዳጅነት አስፈራል፣ ጉርብትና አስፈራል። ጦርን ሰማን፣ የጦርንም ወሬ ሰማን። ቅርብ እኮ ነው። ደብረ ብርሃን ደረሱ፣ ደብረ ሲና ደረሱ ስንባል አልሰማን? ስንረበሽ አልሰማን? ወጣ ብለን ታቦት ማክበር አቃተን። ወጣ ብለን እግዚአብሔር አሁንም ደጉን ዘመን ያምጣል። ይሄ ጦርንም የጦርነትንም ወሬ ትሰማላችሁ። ረሃብና ቸነፈር በምድሪቱ ላይ ይሆናል። ሰዎች ይራባሉ፣ ይጠማሉ። ወገኖቼ የሥጋውን ረሃብ እንኳን ችለነዋል። እግዚአብሔር የነፍሱን ረሃብ ያርቅልን። ወገኖቼ እንዲህ ይላል ትንቢተ አሞጽ ምዕራፍ 8 ቁጥር 11 ላይ እኔ እግዚአብሔር በመጨረሻው ዘመን በምድር ላይ ረሃብን እልካለሁ ይላል። እየሰማችሁ ነው? ምንን እልካለሁ? ረሃብን እልካለሁ። ሰዎች ይራባሉ፣ ሰዎች ይጠማሉ። ጌታ ሆይ ተርበናልና አብላን ይሉኛል። ጌታ ሆይ ተጠምተናልና አጠጣን ይሉኛል። እኔም ከልባቸው ክፋት የተነሳ ዝም እላቸዋለሁ ይላል። እግዚአብሔር ዝም አይበለን። እግዚአብሔር ዝም ሲል የዘራ ነው አይበቅልም። እግዚአብሔር ዝም ሲል እየበላን ይርበናል። እግዚአብሔር ዝም ሲል እየጠጣን ይጠማናል። እግዚአብሔር ዝም ሲል ለብሰን ደርበን ይበርደናል። እግዚአብሔር ዝም ሲል ራሳችንን ከራሳችን ጋር ያጣላዋል። ጥርስና ምላሳችን ይጋጫል፣ አፋችን በደም ይሞላል። ማን ዝም ሲል? ማን ዝም ሲል? እግዚአብሔር ዝም ብሎ ይሆንስ? እቺ ምድር የደም ጎርፍ የሆነችው እሱ ዝም ብሏት ቢሆንስ? ወገኖቼ ይሄ መርሃ ግብር የተዘጋጀው በጋራ ሆነን ከቃለ እግዚአብሔር ባዘለለ እግዚኦ እንድንል እንድናለቅስ ነው። መሐረን እንድንለው ነው። ይቅር በለን እንድንለው ነው። እኔ አንዳንዴ እደነቃለሁ። አቤት ይሄን ህዝብ አሁን የማዕዶት ዕለት ብናገኝ ምን ነበረብን? እስከ ስቅለት አለን፣ እስከ ትንሣኤ አለን። አሁን አንዳንዶቻችን ይቺን 55 ቀን ጾም ጫት መቃም አቁመናል፣ መስከር አቁመናል፣ መዘሞት አቁመናል፣ ኃጢአት መስራት አቁመናል። አቤት የፋሲካ ማግስት እኛን ያየ እግዚአብሔር ልቦና ይስጠን። ወገኖች ይራባሉ፣ ይጠማሉ፣ እኔም ዝም እላቸዋለሁ ይልና የሚራቡት እንጀራ አይደለም ቃሌን ግን ይራባሉ ይላል። ወገኖች ቃሉን ከመራብ መድኃኔዓለም ሁላችንን የሚጠብቀን። ጦርን ትሰማላችሁ፣ የጦርን ወሬ ትሰማላችሁ። ረሃብ፣ ቸነፈር፣ የምድር መናወጥ ይሆናል። ሰምታችኋል። አሁን በቅርብ እዚህ አሜሪካን ሀገር ቴኔሲ የምትባል ሀገር ላይ ከባድ የሆነ አውሎ ነፋስ ተነሳ። በጣም ታሪኩን ስታገላብጡ በካቶሊክ ቤተክርስቲያን ውስጥ 2 ሴቶችን ሲያጋቡ፣ 2 ወንዶችን ሲያጋቡ ሰዶማውያን እግዚአብሔር ከባድ አውሎ ነፋስ አነሳ። እግዚአብሔር ከዚህ ይጠብቀን ወገኖች። የሚገርመው የእግዚአብሔርን እጅ እንዲያዩ የ4 ዓመት ሕፃን መስኮቱን ሰባብሮ በሩን ሰባብሮ አውሎ ነፋስ ገብቶ ሕፃኑን እያንሳፈፈ ወሰደ። የ4 ወር ሕፃን እናትና አባት ገና የመጀመሪያ ልጃቸው ነው። እየተንከባለሉ መሬት ላይ ያለቀሱ። ከዚያስ እግዚአብሔር ሕፃኑን ሳይገለው ዛፍ ላይ አንጠልጥሎት አገኘ። ዛፉን አልጋ አድርጎለት። ወገኖች የእግዚአብሔር እጅ እንደዚህ ነው። ክብር ለስሙ ይሁንለት። ለመድኃኒዓለም እጁ እንደዚህ ነው። ሕፃኑ ሳይሞት ዛፍ ላይ ተገኘ። ይገርማችኋል። ተረት አይደለም የምነግራችሁ፣ እውነት ነው። በመጨረሻው ሰዓት ይላል ከአመፃቸው ብዛት የተነሳ በምድር ላይ ፍቅር ምን ይላል? በማርያም ነገሩ ምን ይላል?
ከአመፃቸው ብዛት የተነሳ ከበደላቸው ብዛት የተነሳ ወገኖቼ ኃጢአትን እንዳታደርጉ ይህን ጽፍላችኋለሁ። ኃጢአትን የሚያደርጉ ሁሉ በእግዚአብሔር ላይ ያምጻሉ አለ። አንደኛ ዮሐንስ ምዕራፍ 3 ቁጥር 4 ላይ ኃጢአትን የሚያደርጉ ሁሉ በእግዚአብሔር ላይ ያምጻሉ፣ ኃጢአትም አመጽ ነው አለ። እየሰማችሁ ነው? እኔ ጨርሻለሁ ትምህርቴን። ኃጢአት ምንድነው አለ? ምንድነው አለ? አመጽ ነው። ወገኖች ስንቶቻችን እግዚአብሔር ላይ አምጸናል? ዘረኛ ስትሆን እግዚአብሔር ላይ ታምጻለህ። ሐሜተኛ ስትሆን እግዚአብሔር ላይ ታምጻለህ። ቂመኛ ስትሆን እግዚአብሔር ላይ ታምጻለህ። አድመኛ ስትሆን እግዚአብሔር ላይ ታምጻለህ። በሐሰት ወንድምህን ስትከስ ሐሰተኛ ስትሆን እግዚአብሔር ላይ ታምጻለህ። የአመጽ ደመወዙ ደግሞ ወገኖቼ መጽሐፍ ላይ ተናግሮታል። ትንቢተ ኢሳይያስ ምዕራፍ 1 ቁጥር 5 ላይ ስታነቡ የአመጽን ደመወዝ ይነግረናል። እንዲህ ይላል፣ ደግሞስ አመጻ እየጨመራችሁ ስለምን ትቀሰፋላችሁ ይላል። እስቲ አሜን በሉ። እግዚአብሔር ከመቀሰፍ ይጠብቀን። አሜን አትሉ? እግዚአብሔር ከቅስፈት ይጠብቀን። የሐበሻ ብሂል አለ አይደል? አንድ ሰው ተቀሰፈ የምንለው ሳያገባ አግብቶ ደግሞ ሳይወልድ ዘር ሳይተካ በለጋነት እድሜው ሮጦ ሳይጠግብ እገሌ እኮ ሞተ፣ የገሌ ልጅ እኮ ሞተ ሲባል አግብቷል አላገባም፣ ወልዷል አልወለደም ወይ ተቀሰፈ እንላለን። በቤተ ክርስቲያናችን ቋንቋ ግን የሁላችሁ 70 ዓመት የሞላው ንስሐ ካልገባ ተቀሰፈ ነው ማለት ነው። የ80 ዓመቱ ማዛውንት ስጋ ወደሙን ካልበላ ተቀሰፈ ነው ማለት ነው። እግዚአብሔር ከመቀሰፍ ይጠብቀን ሁላችንንም። ደግሞስ አመፃ እየጨመራችሁ ስለምን ትቀሰፋላችሁ አለና ራስም ሁሉ ለሕመም ልብም ሁሉ ለድካም ሆኗል። የሰው ልጅ ከእግር ጥፍሩ እስከ ራስ ፀጉሩ ጤና የለውም። እግዚአብሔር ላይ ምን ብለዋልና ወገኖቼ፣ ዛሬ ወገቤን የማይላለ ጨጓራዬን የማይላለ ኩላሊቴን የማይላለ እግዚአብሔር ራስን እንጂ የራስ ምታትን አልሰራም። እግዚአብሔር ጨጓራን እንጂ የጨጓራ ካንሰር አልፈጠረም። እግዚአብሔር ኩላሊትን እንጂ የኩላሊት ካንሰር አልሰራም። ማን ሰራው? ማን አመጣው ስንል እኛው በኃጢአታችን የጎተትነው ነው። አመፃ እየጨመራችሁ ስለምን ትቀሰፋላችሁ? ራስ ሁሉ ለሕመም ልብም ሁሉ ለድካም ሆኗል። የሰው ልጅ ከእግር ጥፍሩ እስከ ራስ ፀጉሩ ጤና የለውም ማለት የድንግል ልጅ ኢየሱስ ክርስቶስ ጤናችንን ይመልስልን። ወገኖቼ ማን ይመጣል? ሁላችሁ ቃል ተናገሩ። ማን ይመጣል? ማን ይመጣል? ኢየሱስ ክርስቶስ ይመጣል። ይመጣል፣ በአስገራሚ ግርማው ይመጣል። አሁን በቅርብ አንድ ሴትዮ ህልም አየሁ ነው ራእይ ያየሁ ብላ ክርስቲያኖ ሮናልዶ አይደለም የሚመጣው ኢየሱስ ነው የሚመጣው አሳየኝ ስትል ሰምታችኋል? ቲክቶክ ላይ አሳየኝ እንደው በራእይ እመቤቴ አረ እንደው እግዚአብሔር እንደው ልቦና እንደው በረግማት ደስ ይለኛል፣ ግን እርግማን አልተፈቀደም እንጂ እነ ክርስቲያኖ ሮናልዶን እመቤቴ ያሳየችኝ እቺ የጭንቃ አማላጅ እቺ በመከራ ወልዳ ልጇን ያሳደገች ስደት ኑሮዋ የሆነ እሷ የምታሳየው የተሰቀለውን ክርስቶስ እንጂ አዝናለሁ። አንድ ቀሪላ የሚመታ ኳስ ደብዳቤ አይደለም የምታሳየው ወላዲተ አምላክ። ምስጋና ለሷ ለእናታችን ይሁንልን። ወገኖች እንዲህ አይነት ክብሩን የሚያቃልሉ ሰዎች እግዚአብሔር ይመጣል፣ ይመጣል። የድንግል ልጅ ኢየሱስ ክርስቶስ ይመጣል። ስንቶቻችሁ ተዘጋጅታችኋል? ጨርሻለሁ። የዮሐንስ ራእይ ምዕራፍ 16 ቁጥር 15 ላይ አንብቡ። እነሆ በቶሎ እመጣለሁ። በቶሎ ምን እላለሁ? እመጣለሁ አለና ማስጠንቀቂያ ሰጠን። ማንም የራቁትነቱ ኀፍረት እንዳይገለጥ ልብሱን የሚጠብቅ ሰው ብፁዕ ነው። ስመጣ እርቃናችሁን እንዳትቆሙ ፊቴ ያለ እግዚአብሔር እንዳትቆሙ፣ በቶሎ እመጣለሁ። ማንም እርቃኑ እንዳይገለጥበት ልብሱን ይጠብቃል። ልብሳችን ንስሐ ነው። ልብሳችን ክርስቶስ ነው። ልብሳችን ስጋውና ደሙ ነው። ስጋውን በልተን ደሙ ጠጥተን የስሙ ቀዳሽ የክብሩ ወራሽ እንድንሆን አምላካችን እግዚአብሔር ይርዳል። ወስብሐት ለእግዚአብሔር።